እንዳታሳልፉ። በክርስቶስ ኢየሱስ ያገኘነውን በረከት ላካፍለን። እኛ ጴንጤዎች፣ እኛ ክርስቲያኖች መጽሐፍ ቅዱስ እንደሚናገር የእግዚአብሔር ቃል እንደሚነግረን በክርስቶስ ከእግዚአብሔር ጋር ታርቀናል። በክርስቶስ የእግዚአብሔርን ጽድቅ አይተናል፣ ተቀብለናል። በክርስቶስ የእግዚአብሔርን ፍቅር አይተናል። በክርስቶስ ሰላምንና ደስታን አግኝተናል። ስለዚህ ወገኔ፣ ስለዚህ ወንድም፣ ስለዚህ እህቴ ይህን ያላገኛችሁ ኑ ወደ ኢየሱስ ክርስቶስ እንድታገኙ፣ አብራችሁ እንድትደሰቱ፣ አብራችሁ የዘላለም ሕይወት ተካፋዮች እንድትሆኑ፣ ከምንም ነገር በላይ እግዚአብሔርን እንድትፈልጉ፣ የእግዚአብሔርን ጽድቅና ቅድስና እንድትፈልጉ፣ በምድራዊ ሕይወታችሁ ለዘላለም የሚያሸልመው ነገር ላይ እንድታተኩሩ፣ እንድትሰሩ ኑ ወደ ኢየሱስ። መጽሐፍ ቅዱስ በክርስቶስ ኢየሱስ ሥራ ብቻ ነው የሰው ልጆች ከእግዚአብሔር ጋር እንደሚታረቁ የሚያስተምረው። የሰው ልጆች የሚጸድቁት በክርስቶስ ኢየሱስ ሥራ ሲያምኑ የክርስቶስ ጽድቅ የነሱ እንደሚሆን፣ የእግዚአብሔር ጽድቅ በሰዎች ላይ እንደሚታይ፣ በዛ ጽድቅ እንደሚኖሩ ይነግረናል። መጽሐፍ ቅዱስ የእግዚአብሔር ቃል ሲነግረን የሰው ልጅ የእግዚአብሔርን ፍቅር የሚያውቀው በክርስቶስ ኢየሱስ ሥራ ነው። የሰው ልጅ እውነተኛ ሰላምና ደስታ እዚህ ዓለም ላይ የሚያገኘው በክርስቶስ ኢየሱስ እንደሆነ መጽሐፍ ቅዱስ ያስተምረናል፣ ይነግረናል። የመጽሐፍ ቅዱስ ክፍል ሮሜ መጽሐፍ ምዕራፍ 5 ከቁጥር 1 እስከ 11 ድረስ ያለውን አጥኑት፣ አንብቡት። እወዳችኋለሁ። ይህ የእግዚአብሔር ፍቅር የሆነውን ወንጌል ነው የማካፍለው። የተለያየ ሃይማኖት ተቋማት ውስጥ ያላችሁ ኑ ወደ ኢየሱስ፣ የዚህ የሰላሙና የደስታው ተካፋዮች እንድትሆኑ፣ የዘላለም ሕይወት ተካፋዮች እንድትሆኑ በታላቅ ትሕትና በታላቅ ፍቅር ጥሪ ያቀርባለሁ። ኮሜንት ላይ ከእግዚአብሔር ጋር ህብረት አለኝ ያላችሁ እንድትጽፉ ፈልጋለሁ። ጌታ ይባርካችሁ። ወንድማችሁ ዮሴፍ ነኝ። በትልቅ ደስታ ነው ይሄን ቃል የማካፍለው። ፌስቡክ ላይ፣ ዩቲዩብ ላይ፣ እንደዚሁ ቲክቶክ ላይ ይሄን ማግኘት ትችላላችሁ። የዮሴፍ ሚኒስትሪ ብላችሁ ጌታ ጸጋውን ያብዛላችሁ። እወዳችኋለሁ። ባይ ባይ።